ሰላም ጤና ይስጥልኝ ተመልካቾቻችን እንደምሳምታችኋል የዲፕሎማሲያችን መሰናዶ እነሆ ተጀምሯል ሳምንታዊ ዲፕሎማሲያችን መሰናዶ የኢትዮጵያ ቴሌቪዥን ከውጭ ጉዳይ ሚኒስቴር ጋር በመሆን ወደ እናንተ የሚያደርሰው ዝግጅት ነው እንደተለመደው ዛሬም በጥንቅሮቻችን ከናንተ ጋር እንቆያለን አብራችሁን እንድትቆዩ የአክብሮት ግብዣችን ነው ተመልካቾቻችን ሳምንታዊ የዲፕሎማሲያችን ዝግጅት የሚጀምረው በመረጃ መልክ ወደ እናንተ የምናደርሰው ሳምንታዊ የውጭ ጉዳይ አክራሞት ምን ይመስላል የሚለውን በዜና መልክ ወደ እናንተ እናደርሳለን ተከታትለን እንመለስ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከእስራኤሉ ውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በሁለትዮሽና በባለብዙ ወገን ግንኙነት የጋራ ፍላጎቶች ዙሪያ ተወያይተዋል። የውጭ ጉዳይ ሚኒስትሮቹ በሁለቱ ሀገራት መካከል ያለውን የረጅም ጊዜ ሁለትዮሽ ግንኙነት የበለጠ ለማጠናከር ተስማምተዋል። የኩባ ውጭ ጉዳይ ሚኒስትር ብሩኖ ኤድዋርዶ ሮድሪጌዝ ፓሪያ በኢትዮጵያ ይፋዊ ስራ ጉብኝት አካሄዱ። ሚኒስትሩ በኢትዮ ኩባ ወዳጅነት ፓርክ የአበባ ጉንጉን ማስቀምጠዋል። የኢትዮጵያና ኩባ ሁለትዮሽ የዲፕሎማሲ ግንኙነት የተጀመረበትን 50ኛ ዓመት ምክንያት በማድረግ ባስተላለፉት መልእክትም የሀገራቱ ግንኙነት ዘመን ተሻጋሪ ነው። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን ኃይሎች አለመግባባቶችን በውይይትና በሰላማዊ መንገድ ብቻ እንዲፈቱ ጥሪ ያቀረበ 43ኛው የኢጋድ የመሪዎች ጉባኤ በተካሄደበት ወቅት ዋና ጸሐፊ ወርቅነህ ገበየሁ ሁሉም ኃይሎች ውጥረትን በማርገብ አለመግባባቶችን በሰላማዊ መንገድ እንዲፈቱና የህግና አሰራር ማዕቀፎችን እንዲያከብሩ ጠይቀዋል። ኢትዮጵያ በደቡብ ሱዳን ዘላቂ ሰላምና ልማት እንዲመጣ ከቀጠናው ሀገራት ጋር በትብብር ለመስራት ቁርጠኛ መሆኗን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ገለጹ። ሚኒስትሩ በበይነ መረብ የተካሄደውን 43ኛው የኢጋድ አስቸኳይ የመሪዎች ጉባኤ በተካፈሉበት ወቅት ነው ይህን የገለጹት። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው ተመለሱ። በተጨማሪም በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 75 ኢትዮጵያውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ተደርገዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንደገለጹትም በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የሚገኙ ዜጎችን ወደ ሀገራቸው የመመለስ ስራ ተጠናክሮ ይቀጥላል። 11ኛው የኢትዮጵያ ሳምንት በዱባይ ተከብሯል። በዱባይና ሰሜን ኤሚራቶች የኢትዮጵያ ኮሚቴን ያሰናዳው ዝግጅቱን ዘንድሮ የተከበረውን ይህ ዝግጅት ለአንድ ሳምንት የቆየ እንደነበርም ይታወቃል። በስፍራው የተገኘችው ባልደረባችን መታሰቢያ ደረጀ ዝግጅት አላት። ተከታትለን እንመለስ። በተባበሩት አረብ ኤሚሬቶች 11ኛው የኢትዮጵያ ሳምንት ሲከበር ከተለያዩ የሀገሪቱ ከተሞች የተውጣጡ ኢትዮጵያውያን ባህላቸውን በሚያስተዋውቅ መልኩ በዱባይ ተሰባስበዋል። የኢትዮጵያ ሳምንት ዘንድሮ ለአንድ ሳምንት የተካሄደ ሲሆን ወጣቶችን፣ ሴቶችንና በንግድና ኢንቨስትመንት የተሰማሩ ዜጎችን ታሳቢ ያደረጉ ሁነቶች ተካተውበታል። የኢትዮጵያውያን ሳምንት በሚል ማህበረሰባችንን በተለያየ ካታጎሪ ያሉትን ወጣቶችን፣ ሴቶችን፣ የቢዝነስ ማህበረሰብን ይህንን ሁሉ በራሳቸው አላማ ወጣቶችን ኢምፓወር ለማድረግ መረጃ ልውውጥ እንዲኖራቸው ወጣቶች እንግዲህ የሀገር ተረካቢዎች ናቸውና እንዴት ከሶሻል ሚዲያ እንዴት ራሳቸው መጠበቅ እንዳለባቸው ሶሻል ሚዲያ ላይ ደግሞ እንዴት መጠቀም እንዳለባቸው ሰው አሁን የተፈጠረው መድረክ ኢትዮጵያኖች እርስ በርስ እንዲቀራረቡ የቢዝነስ ኦፖርቹኒቲዎች አንዱ ለአንዱ መፍጠር የሚችልበትን እኛ መድረኮችን የምናመቻችበት እድል ከሌላውም ከኢትዮጵያኖች ውጭም ያሉ ተጋብዟልና እነሱም ደግሞ ከኢትዮጵያኖች ጋር እንዴት መስራት እንዳለባቸው መንገድ ለማሳየት ነው የተካሄደው ቢዝነስ ፎረም። የሴቶች ፎረም ደግሞ ሴቶችን ኢምፓወር ለማድረግ ሴቶችን ለማበረታታት ሴቶች ያላቸው ሚና ለእያንዳንዱ እንዴት ኢምፓወር መሆን ያለባቸው የሚሉ የተለያዩ ጥናታዊ ጽሁፎች እየቀረቡ ውይይት እየተደረገ ፓናል ዲስከሽኖች ሁለት ፓናል ዲስከሽኖች እየተደረጉ ወጣቶች እንደ ኢምፓወር ማድረግ እንችላለን የሚሉ መድረኩን ኮሚኒቲ ማህበሩ አመቻችተው ጥሩ ጊዜ የነበረ ሁኔታ ነው። በተለያዩ አጋጣሚዎች ኑሯቸውን በተባበሩት አረብ ኤሚሬቶች ያደረጉ ኢትዮጵያውያን ባህላቸውን የሚያንጸባርቁ አልባሳትን በመልበስ በኢትዮጵያ ሳምንት የማጠቃለያ መርሃ ግብር ላይ ደምቀው ታይተዋል። ይህ የሀገርን ገጽታ በመገንባትና ሀገርን በማስተዋወቅ ረገድ ያለው ፋይዳም የጎላ ነው።
እንዲህ ተሰባስበን በአንድነት በሀገራችን ቀንደም ቀን ማክበራችን ለሀገራችንን ያለን ክብርና ፍቅር የምንገልጽበትና በውስጡ ትልቅ መልእክት የያዘ መሆኑ ይታወቃል። ኢትዮጵያውያን ተሳስቦ አብሮ የመኖር እሴት ከተሳሰርንበት የደምና የአጥንት ገመድ የሚነሳ ቢሆንም ከዚህ በላይ ኢትዮጵያውያን የጋራ መርህ የተሳሰሩ ናቸው ብዬ አምናለሁ። እነዚህ መሪዎች ብዙም ቢሆኑ የብዛ እምነት ተከባብሮ የሚኖሩበት መከባበር ያለበት ጀግንነትና ለጠላቶች የማይበገሬነት እንግዳ ተቀባይነት ከመቀበል ይልቅ መስጠትና ሌሎች በርካታ መሪዎች ሊጠቀሱ ይችላሉ። ይህንን የትስስር ገመድ ሁላችንም በጋራ በመቆም ከሚለያዩ በሚያግባቡ ጉዳዮች ላይ ማበራችንና ማጠናከር ይገባናል። ልጆች ታዳጊዎች እርስ በርሳቸው እንዲገናኙ ስለ ሀገራቸው፣ ስለ ባህላቸው፣ ስለ እምነታቸው፣ ስለ ቋንቋቸው እንዲያውቁ መገኛ ሀገራቸውን እንዲያስቡ በዚህ መልክ እንዲገናኙና ወገን እንዳላቸው እንዲያውቁ በማድረግ እያደረጋችሁ ያላችሁት ስራ ቀላል እንዳይመስላችሁ። ይህ ሁኔታም እንዲሳካ ስፖንሰር በማድረግ ከኋላ ሆናችሁ የምትደግፉም ጭምር። ምክንያቱም እያደጉ ሲሄድ ይሄ እሴት ነው በውስጣቸው አድጎ ትልቅ ሲሆኑ ያንን እሴት ነው የሚገልጡት። ስለዚህ ለምታደርጉት መሰባሰብ አሁንም በተለያየ መልክ አጠናክራችሁ እንድትቀጥሉ። በዛ ስብስብ ውስጥ የሚነገረው ስለ ኢትዮጵያ ነው የሚነገረው፣ በክብር ስለተቀበላችሁ ሀገር ስለተባበሩት አረብ ኤሚሬቶች ነው። ስለዚህ ይህንን እሴት አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ። በመርሃ ግብሩ የክብር እንግዳ ሆነው የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ኢትዮጵያውያን በጋራ የሚያከብሯቸው ቀናት መቀራረብንና አንድነትን ያጠናክራሉ ብለዋል። ለዚህም አስፈላጊው ድጋፍ እንደሚደረግ ነው የገለጹት። ኢትዮጵያውያን በየሚኖሩበት ሀገር ሁሉ በጋራ በመሆን አንድነታቸውን፣ አብሮነታቸውን፣ ባህላቸውንም የሀገራችንንም ገጽታ ለማስተዋወቅ የሚጠቅም በየዓመቱ አንድነት አብሮነት ይኖራቸዋል። እኛም ይሄንኑ እንደ ውጭ ጉዳይ ሚኒስቴርም እንደ ዲያስፖራ አገልግሎትም አብረናቸውን ለማበረታታት እዚህ ተገኝተናል። እንግዲህ እኔ እንኳን የጀመርኩት በዓሉን ከኩዌት ነው። ኩዌትም እንደዚሁ ከኢትዮጵያውያን ጋር አክብረን እዚህ የተገኘ ነው። ይሄኛው ደግሞ የዱባዩ 11ኛው የኢትዮጵያ ቀን ሳምንቱ ሙሉ በተለያዩ ጉዳዮች ሲከበር ቆይቶ ማጠቃላይ ላይ ነው የተገኘ ነው። ይሄ እጅግ በጣም ብዙ ማህበረሰብ ከተለያየ ቦታ ከዱባይ ብቻ ሳይሆን ከጎረቤት ሀገሮችም ተጋብዘው ኢትዮጵያውያን ተጠራርተው እዚህ የተገኙበት በዓል ላይ ነው የተገኘ ነው። እንግዲህ ኢትዮጵያውያን አንድ ሲሆኑ ያምርብናል። ተደማጭነት አለ። እዚህ የሚኖሩበት ሀገር መከበርም አለ። በጋራ በመተባበር ለሀገራቸው ልማትና እድገት እንደሚሳተፉት ሁሉ ደግሞ አብሮ ሆኖ ባህላቸውን አብረው ሲካፈሉ ሲያከብሩ አንድነትን ማሳያ ነውና እኛም እዚህ ተገኝተን አብረናችሁ በርቱ ስንላቸው ሀገራቸውን ጠቅመው ራሳቸውን ጠቅመው በተለይ ደግሞ መካከለኛው ምስራቅ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በችግር ውስጥ ብቻ የሚኖሩ የሚመስላልና የተሳካላቸው በንግድና ኢንቨስትመንት የተሰማሩ በእውቀታቸው ደግሞ በጣም ተፈላጊ እውቀት ያላቸው ምሁራን በተለያየ ማህበረሰብ ክፍል ህፃናት፣ ወጣቶች፣ ሴቶች፣ የሃይማኖት አባቶች፣ የተለያዩ አደረጃጀቶች የሚሰባሰቡበት ነውና እዚህ በዓል ላይ እኛም በመገኘታችንና በማስተባበራችን በማበረታታችን እጅግ በጣም ነው ደስ የሚለን። ኮሚኒቲ ማቀራረቡን ስራ አንድነቱን እንግዲህ ያው አድዋም እንዳስተማረን መከባበሩን፣ አንድነቱን፣ ፍቅሩን በጋራ መራመድ መቻለን አንዱ አንዱን ደግፎ መሄድበትን ለማሳየት ከሁሉም ግዛቶች ተቀጣጥሮ የሚመጡበት ቀን ነውና ብዙ ኢትዮጵያኖች ይታደማሉ። ሁሉም ቋንቋውን ባህሉን በሚመስል መልኩ የሚሳተፍበት በዓልና ሞር ደግሞ ኢትዮጵያነትን በደንብ ከፍ የምናደርግበትም ጭምር ነው። ከአጅማ ነው የመጣው። የዛሬ በዓሉ በጣም ደስ ይላል።
አንዲ ኢትዮጵያ እዚህ ውስጥ በሰላም ተገኝቶ በጣም ደስ ብሎኛል። እንደዚህ ሆናል ብዬ አስቤው ነበር፣ ግን መጥቼ ያየውና በጣም ደስ ብሎኛል። ሰላም፣ አንድነት፣ ፍቅር እና በቃ ይሄ እንደዚህ ሰላም መሆኑ ኢትዮጵያ ማገኘቱ በጣም ደስ ብሎኛል። እኔ በበኩሌ ማለት እኔ የመጣው አጅማን ከተማ ነው። ያው ዛሬ በጣም ደስ ብሎኛል። በፍቅር በአንድነት ኢትዮጵያዊ በአንድ ቦታ መሰብሰብ እንደውም በጣም ደስ ብሎኛል። እንደዚህ እኛ ከሻርጃ ነው የመጣ ነው። ባሉ በጣም ደስ ይላል። ከባለፈው አመት ያሁኑ በጣም ያምራል። ባሉ በጣም አሪፍ ነው። ወድጃለሁ። አንድነትን ይጨምራል። እንተዋወቃለን። በጣም ደስ ይላል። በውጭ ሀገራት የሚደረጉ የአንድነት ቀናት የኢትዮጵያን መልክ ከማሳየት ባለፈ መርሃ ግብሩ ከሚካሄድባቸው ሀገራት ጋር የሚኖርን ዘርፈ ብዙ ዲፕሎማሲያዊ ግንኙነትንም ያጠናክራሉ። ኢትዮጵያውያን በውጭ ሀገር በሚኖሩበት ጊዜ በተለይ መካከለኛው ምስራቅ ያሉትና ጎረቤት ሀገራት፣ አፍሪካ ሀገራት ያሉት መብታቸው እንዲከበር አንዱ መንግስት ትኩረት ሰጥቶ የሚሰራው ነው። ሁለተኛ ደግሞ በውጭ ሀገር ወይም ደግሞ በእነኛ ሀገራት በህጋዊ መንገድ ስራ እድል አግኝተው በህጋዊ መንገድ ወደ የተለያዩ ሀገራት ሄደው ስራ እንዲሰሩ አንዱ መንግስት ትኩረት ሰጥቶ የሚሰራው የዲፕሎማሲ ስራ ነው። ከሀገራቱ ጋር ስምምነት በመፈራረም ኢትዮጵያውያን በህጋዊ መንገድ ስራ አግኝተው በእነዚህ ሀገራት እንዲሰማሩ መስራት አንዱ ስለሆነ ኢትዮጵያውያን በሚበዙበት ቦታ ሁሉ የሁለቱ ሀገራት ዲፕሎማሲ በጣም የተጠናከረ ነው የሚሆነው፣ ያስተሳስራሉ። ስለዚህ አንዱ ትኩረት ሰጥተን የምንሰራው ኢትዮጵያውያን መብታቸው ተከብሮ በህጋዊ መንገድ በእነዚህ ሀገራት ተሰማርተው ይስሩ ስንል የሁለቱን ሀገር ዲፕሎማሲን የሚያጠናክር ነው። ንግድ ኢንቨስትመንትን ያሳልጣል፣ ቱሪዝምን ያስፋፋል፣ ገጽታን ይገነባልና በአብዛኛው ኢትዮጵያውያን የሚኖሩባቸው ሀገራት ያለው የዲፕሎማሲ ግንኙነት እጅግ የተጠናከረ ጊዜ ወደ ጊዜ እየጨመረ እየሄደ ያለ ነው። ኢንቨስትመንት ላይ በደንብ ማጠናከር፣ ዜጎች መብታቸውን ማስከበር ላይ የዚህን ሀገር ህጎች ማክበር ላይ በደንብ ተጠንቅቀን ከሀገሪቷ ጋር ያለንን ወዳጅነት የበለጠ ማጠናከር ይገባናል። በዩናይትድ አረብ ኤሚሬት የሚኖሩ ዜጎች ብዙ ሊመሰገኑበት የሚገቡ ጉዳዮች አሉ። ለሀገራቸው ሁሌም ደራሽ ናቸው። ለዚህ ሁሌም ትልቅ ምስጋናና አክብሮት አለን። 11ኛው የኢትዮጵያ ሳምንት የተለያዩ ባህላዊ ሙዚቃዎች፣ ስፖርታዊ ውድድሮችና ትውውቅን የሚያጠናክሩ ዝግጅቶችም የተካተቱበት ነበር። ተመልካቾቻችን አሁንም እዚህ ጉዳይ ላይ እንቆያለን። በዱባይና ሰሜን ኤሚራቶች የኢፌዴሪ ቆንጽላ ጄኔራል አምባሳደር አክሊሉ ከበደ ጋር ቆይታ አድርገናል። ተከታትለን እንመለስ። እንግዲህ ቆንስላችን በዚህ በዱባይና ሰሜን ኤሚሬቶች የሀገራችን ክልና ከያዘና ስራ ከጀመረ ወደ 22 አመት ሆኖታል። በዚህ ጊዜ ውስጥ የተለያዩ ተልእኮዎችን ይዞ ሲሰራ ቆይቷል። በዋነኛነት እንግዲህ ወደ 200 ሺህ የሚጠጋ ኢትዮጵያዊ ይኖራል በዚህ አካባቢ በአጠቃላይ በተባበሩት አረብ ኤሚሬቶች ማለት ነው። ከዚህ ውስጥ አብዛኛው እጅ ዱባይና ሰሜን ኤሚሬቶች የሚባሉት 6 ግዛቶች ውስጥ የሚገኝ ነው እና ቆንስላችን በዋነኛነት ይሄንን የኢትዮጵያ ማህበረሰብ የሚመለከቱ ስራዎችን ወይም አገልግሎቶችን መስጠት ነው እንደ ቆንስላ ጽህፈት ቤት የሚሰራው። ከዛ ባሻገር እንግዲህ ኢኮኖሚያዊ ጉዳዮችም አሉ። የገጽታ ግንባታ፣ የዲያስፖራ ጋር የተያያዙ ስራዎች በተከታታይ እንሰራለን። እንግዲህ በዋነኛነት ኢትዮጵያውያኖችን የሚመለከት ስራ ሲባል እንደ ቆንስላ ብዙ ነው የምንሰጠው። እያንዳንዱ ኢትዮጵያዊ መብቱ፣ ጥቅሙ እንደዚሁም ደህንነቱ የተረጋገጠ እንዲሆን ማድረግ የሚያስችሉ ስራዎችን እንሰራለን። ዜጎች በተለያየ ምክንያት መብታቸው የሚጣስበት ሁኔታ ይፈጠራል። ይህንን የመከላከል መብታቸው የሚጠበቅበትን ሁኔታ የዜጎችን መብት ማስጠበቅ በዋነኛነት እንሰራለን። የደህንነታቸው ጉዳይ ከዚሁ ጋር የሚያያዝ ነው። በተለያየ ምክንያት ጉዳት ሊደርስባቸው ይችላል በስራ ላይም ሆነ ከዛ ውጪ በሆኑ ሁኔታዎች። ይሄንን እንግዲህ
አስፈላጊውን ድጋፍ እንሰጣለን ማለት ነው። ከዛ ባሻገር እንግዲህ ዜጎች በየዕለቱ የተለያዩ ጉዳዮች ይገጥማቸዋል። ክብራቸውም ጭምር መጠበቅ ስላለበት ክብራቸው ተጠብቆ ነው የስራ ስምሪት ማግኘት ያለባቸው። ይህንን ማመቻቸት የሚያስችል በሁለቱ ሀገሮች መካከል የባይላተራል ስምምነት አለ፣ የስራ ስምሪት አግሪመንት። በዛ ላይ በተመሰረተ ሁኔታ ነው ዜጎቻችን ወደዚህ ሀገር የሚመጡት። በህገወጥ መንገድ ወደዚህ ሀገር የሚገቡ ኢትዮጵያውያን አሉ ለማለት አይቻልም። በጣም ውስን ቁጥር ያለው ዜጋ ነው በህገወጥ መንገድ የሚገባው። አብዛኛው በህጋዊ መንገድ ነው የሚገባው። ነገር ግን መጥቶ ስራውን ከጀመረ ወይም ስምሪት ላይ ከገባ በኋላ ከስራው የሚፈናቀልበት ወይም ህጋዊ ስታተሱን የሚያጣበት ሁኔታ አለ። በዛ ያ ሁኔታ ከተፈጠረ ደግሞ ኢሚዲየትሊ ተያይዘው የሚመጡ የተለያዩ ችግሮች ይኖራሉ። እነዛ ሁኔታዎች የዜጎችን መብት፣ ደህንነት እንዲሁም ክብር ማስጠበቅ የማያስችሉ ሁኔታዎች ይፈጥራሉ ማለት ነው። አገሩ ላይ ከፍተኛ የሆነ የህግ ማስከበር ያለበት ሀገር ነው። ህግ በጣም ይጠበቃል። ከዛ ጋር ተያይዞ በህገ ወጥነት ተሰማርተው የሚኖሩ በርካታ ዜጎች አሉ። ስለዚህ ይህንን ከዚህ ጋር የተያዙ ውስብስብ ችግሮች ስለሚፈጠሩ እነዛን በመከታተል ነው አብዛኛው ተልኳችን ማለት ይቻላል። በተለይ ዘንድሮን ለየት የሚያደርገው የተባበሩት አረብ ኤምሬቶች መንግስት በዚህ ሀገር ላይ የሚኖሩ የተለያዩ ሀገሮች ዜጎች የመኖሪያ ፈቃዳቸውን አስተካክለው እንዲኖሩ የሚያስችል ካልሆነም ደግሞ ወደ ሀገራቸው ካለ ቅጣት መሄድ የሚችሉበት ሁኔታ አመቻችቶ ነበር። አምነስቲ ግሬስ ፔሪየድ ሰጥቶ ነበር። እንደ አውሮፓ አቆጣጠር ከአለፈው ሴፕቴምበር 2024 መጀመሪያ ጀምሮ እስከ ዲሴምበር 31 ለአራት ወር የቆየ አምነስቲ ፕሮግራም ነበረው። ይሄ በጣም ብዙ ዜጎችን ኢትዮጵያውያንን ጨምሮ ተጠቃሚ ያደረገ ሁኔታ ነው። ከፍተኛ ቁጥር ያለው ዜጋ በዚህ ህግ ወይም በዚህ አዲስ በወጣው አዋጅ ተጠቃሚ ሆኗል። ኢትዮጵያውያን ከ20 ሺህ በላይ ኢትዮጵያውያንን ማገዝ ችለናል እኛም። ይሄ እንግዲህ በአጭር ጊዜ ውስጥ በከፍተኛ ቁጥር ከችግሩ ራሳቸውን ነፃ ለማድረግ ዜጎች በመንቀሳቀሳቸው መጠን ከፍተኛ ጫና ተፈጥሮ ነበር። ይሄንን እንግዲህ ከሚመለከታቸው በአገር ቤትም ካሉ አካላት ጋር በመተባበር ይህንን አገልግሎት ሰጥተናል። ወደ ሀገራቸው መግባት ያለባቸውም ዜጎች ሰነድ የመጓጓዣ ሰነድ ባይኖራቸውም ያንን የጊዜያዊ መጓጓዣ ሰነድ ተዘጋጅቶላቸው ወደ 3000 የሚጠጉ ዜጎች ወደ ሀገር እንዲገቡ ተደርጓል ማለት ነው። ይህ እንግዲህ ቅድም ካልኩት ዋና ተልእኮች ጋር ተያይዞ የሚመጣ ነው ማለት ነው። እንግዲህ ከዜጎች ጋር በተያያዘ አብሮ የሚመጣው የዲያስፖራ አገልግሎት ነው። እዚህ ሀገር ላይ ሰርተው ደክመው ዜጎች ያፈሯቸውን ሀብቶች ወደ ሀገር ቤት ማስገባት ይፈልጋሉ። ከዛ ጋር በተያያዘ በአብዛኛው የቀረጥ ነፃ መብት ጥያቄ፣ ሀገር ቤት ኢንቨስት ማድረግ እንፈልጋለን የሚል ጥያቄ እና ተያያዥ ጉዳዮች ጋር በተያያዘ የሚቀርቡልን የአገልግሎት ጥያቄዎች አሉ። እነሱን እንሰጣለን። በሁለቱ ሀገሮች መካከል መልካም ግንኙነት፣ ወንድማዊ ግንኙነት በጥሩ ሁኔታ ላይ ያለ ግንኙነት ነው ያለው። የተባበሩት አረብ ኤምሬቶች በአሁን ሰዓት እጅግ ወዳጅ ከሚባሉ ሀገሮች መካከል ግንባር ቀደሟ ነች ማለት ይቻላል። ይህንን ግንኙነት እንግዲህ በማስፋት በኢኮኖሚ ተጠቃሚነት ረገድ የንግድ ግንኙነታችንን ከፍ በማድረግ የበለጠ ተጠቃሚ መሆን የሚቻልበት ሁኔታ መፍጠር። ባለፉት አመታት ንግዱ እያደገ መጥቷል። ነገር ግን የትሬድ ባላንሱ በከፍተኛ ሁኔታ ወደ ተባበሩት አረብ ኤምሬቶች ያዘነበለ ነበር። ይሄንን እንግዲህ በቀጣይ ብዙ የወጭ ምርቶቻችንን ወደ ተባበሩት አረብ ኤምሬቶች ገበያ ለማስገባት እንቅስቃሴ ያደረግን ነበር። ባለፈው 2 ሳምንት ብቻ 2 ትልልቅ ኤክስፖዎች ማለት ይቻላል ዓለም አቀፍ ኤክስፖዎች ተሳታፊ ሆነናል። በአገር ቤት ካለው ባለድርሻ አካላት ጋር በመቀናጀት
በእነዚህ ዓለም አቀፍ ኤክስፖዎች ላይ ኢትዮጵያ በተገቢው እንድትወከል ተደርጓል። ይሄ እንግዲህ ውጤቱ በቀጣይ በሚኖሩ የንግድ እንቅስቃሴዎች ላይ ከፍተኛ እንትን ይኖረዋል፣ መሻሻል ይዞ ይመጣል ብለን ነው የምናምነው። ብዙ የንግድ ውሎችም ተፈርመዋል። ሌላው ኢንቨስትመንት ነው። የብዙ ሀገራት ኢንቨስትመንት እዚህ ሀገር ላይ አለ። የተባበሩት አረብ ኤምሬቶች ባለሀብቶችም እንደዚሁ በተለያዩ ዘርፎች ላይ እድሎችን ማግኘት የሚቻልበት ሁኔታ አለና ኢትዮጵያ ካላት አጠቃላይ የኢንቨስትመንት እድሎች አኳያ እነዚህን ባለሀብቶች ወደ ሀገራችን ገብተው እንዲሰሩ በማድረግ ተባብሮ መስራት ይቻላል። በዚህ ረገድ ባለሀብቶች ወደ ሀገራችን እየገቡ ነው ያለው። በቀጣይም እድሎቹን በበለጠ በማስተዋወቅ በተቀናጀ ሁኔታ ለመስራት እየተንቀሳቀስን ነው። ለምሳሌ በቅርቡ የተባበሩት አረብ ኤምሬቶች ባለሀብቶች ኢትዮጵያ ላይ ኢንቨስትመንት ፎረም ተዘጋጅቶላቸው ከዚህ ወደዛ ሄደው እዛ ኢንቨስትመንት ፎረም ላይ ተሳታፊ እንዲሆኑ እየሰራን ነው። ይሄ በሁለት ወር ጊዜ ውስጥ ተግባራዊ የሚሆን ነው ማለት ነው። ይሄ በለጠ ያሉንን እድሎች ለማስተዋወቅ የሚያስችል ነው። እንግዲህ ከኢንቨስትመንቱ ተጠቃሚ መሆን ያስችለናል ብለን ነው እየጠበቅን ያለነው። ከቱሪዝም አኳያም እንደዛው ነው። እንደሚታወቀው ሀገራችን ብዙ የኢንቨስትመንት ዴስቲኔሽኖችን ወይም መዳረሻዎችን እያለማች የምትገኝ ሀገር ሆናለች። በቱሪዝም ረገድ ከፍተኛ እድገት እየተመዘገበ ነውና ይሄንን ብዙ የቱሪስት ላኪ ኦፕሬተሮች ጋር መረጃው እንዲደርስ በማድረግ ያሉንን ሀብቶች የበለጠ በማስተዋወቅ ብዙ ከዚህ ሀገር ብዙ ቱሪስቶችን ወደ ሀገራችን መላክ የምንችልበት ሁኔታ መፍጠር ያስፈልጋል። በዚህ ረገድ ጠንካራ እንቅስቃሴ እስካሁን ብዙ ሰርተናል ማለት አይቻልም፣ ግን መስራት ይኖርብናል። በዚህም ዓለም አቀፍ ኤክስፖዎች አሉ። የአረብ ቱሪዝም ማርኬት የሚባለው አንዱ ዓለም አቀፍ ኤክስፖ ነው፣ በቅርቡ የሚካሄድ ነው። እዛ ላይም እንደ ኢትዮጵያ አየር መንገድ ካሉ ድርጅቶች ጋር በመተባበር የሀገራችንን የኢንቨስትመንት እንትኖች ለማስተዋወቅ የምንሰራ ነው የሚሆነው ማለት ነው። ተመልካቾቻችን ሳምንታዊ ዲፕሎማሲያችን ዝግጅት ይህን ይመስል ነበር። ሳምንት በሌላ ዝግጅት እንገናኛለን። እስካሁን አብሬያችሁ የቆየሁት ዘላለም መሉ ነበርኩ። ጤና ይስጥልኝ።